እንደሚታወቀው በአሽከርካሪ ተሽከርካሪ ፈቃድ ቁጥጥር ባለስልጣን በርካታ ስራዎች ታቀደው እየተሰሩ ያለበት ሁኔታ ነው ያለው። ከዚህ ቀደም የመልካም አስተዳደር ችግር ሆኖ በማህበረሰቡ ሲነሱ የነበሩ ጥያቄዎችን ደረጃ በደረጃ እየተፈታ ያለበት ሁኔታ ነው ያለው። ከዚህ ጋር ተያይዞ በዚህ በ2018 ታቀደው ከተፈቱ ችግሮች አንዱ የደረጃ መንጃ ፈቃዶችን የማሳደግ ሁኔታ ነው የነበረው። ደረጃ 2 ላይ፣ ደረጃ 3፣ ደረጃ 4 መንጃ ፈቃድ እጃቸው ላይ ያሉ ሰዎች ወደሚቀጥለው ደረጃ ማሳደግ የማይችሉበት ሁኔታ ነው የነበረው። የመንጃ ፈቃድ ደረጃቸውን መቀየር የሚፈልጉ ከሆነ ከመጀመሪያ ጀምሮ መማር ግዴታ ነው የነበረው። ይህንን ችግር ለመፍታት በዚህ በ2018 በተደረገው እንቅስቃሴ የሁለተኛ ደረጃ መንጃ ፈቃድ ያላቸው ወደ ህዝብ 1 እና ደረቅ 1 የሚያሳድጉበት ሁኔታ ተመቻችቷል ማለት ነው። የሶስተኛ ደረጃ መንጃ ፈቃድ ያላቸውም ሰዎች ወደ ህዝብ 2 እና ደረቅ 2 ማሳደግ ይችላሉ። የደረጃ 4 መንጃ ፈቃድ ደግሞ ወደ ደረቅ 3 ወይም ደግሞ ወደ ፈሳሽ 2 እንዲያሳድጉ እድል ፈጥሯል ማለት ነው። ይህ ማለት ያው ለነዚህ ለሚያድጉ ደረጃዎች የተቀመጠ በካሪኩለሙ መሰረት ቀሪ ማሟላት የሚገባቸው ወይም ደግሞ መሰልጠን የሚገባቸው ሰዓቶች አሉ። እነዛን ስልጠና ወስደው ወደሚፈልጉት ደረጃ ማሳደግ ይችላሉ ማለት ነው። ደረጃ 2 ያለው ሰው ደረቅ 1 ወይም ህዝብ 1 ለመማር ከመጀመሪያ ከዜሮ ከሚጀምር የቀሩትን ሰዓታት ወይም ደግሞ የቀሩትን መሸፈን ያለበትን በካሪኩለሙ መሰረት የተቀመጠውን ሰዓት ስልጠና ከወሰደ በኋላ የተግባር ፈተና፣ የጽሁፍ ፈተና ወስዶ መንጃ ፈቃዱን የሚያገኝበት ሁኔታ ተመቻችቷል ማለት ነው። ማህበረሰቡ ይሄንን አውቆ ደረጃ 2፣ ደረጃ 3 እና ደረጃ 4 እጃቸው ላይ ያሉ ካታጎሪ ደረጃ ማሳደግ ይችላሉ የሚለውን በዚሁ ለመግለጽ ነው። ፋይል ዝውውርን በተመለከተ ከአዲስ አበባ ወደ ክልልም ከክልልም ወደ አዲስ አበባ ይመጣል። ፋይል ወደ ነበረበት ለማዞር የሚያስፈልገው ቅድመ ሁኔታ ለኑሮ የመጣ ከሆነ ከሚኖርበት ወረዳ ወይም ደግሞ ለስራ የመጣ ከሆነ ከሚሰራበት መስሪያ ቤት ስራ ላይ መሆኑን ወይም ደግሞ እዛ ወረዳ ላይ ተመዝግቦ ነዋሪ መሆኑን የሚገልጽ ደብዳቤ ይዞ ፋይሉ ያለበት ክልል ላይ ይሄዳል ማለት ነው። ፋይሉ ያለበት ክልል ያንን ደብዳቤ ይዞ እንዲደርስ ይደረጋል ማለት ነው። ይሄ ሲባል እንግዲህ ብዙ ጊዜ ተገልጋዮች ላይ ችግር የሚፈጥረው ነገር ሰነድ ሳይሟላ የሚመጣ ሁኔታዎች ይኖራሉ ማለት ነው። ስለዚህ እያንዳንዱ ሰው ፋይሉን ሲያስልክ ሙሉ የአሽከርካሪው ፋይል መኖሩን ቼክ ማድረግ አለበት። ለምሳሌ የህይወት ታሪክ ፎርም መጀመሪያ ላይ ሲመዘገብ ሜዲካል ይኖራል፣ ተሞሉ ፎርሞች አሉ፣ አቴንዳንስ አለ፣ የአሽከርካሪው ፈተና ውጤት የተግባርም የጽሁፍን ፈተና ውጤት ያስፈልጋል። ከዛ ውጭ ደግሞ ትምህርቱን ሲከታተል በነበረበት ወቅት ሲሞሉ የነበሩ አቴንዳንሶች በሙሉ ያንን አሽከርካሪ ብቃት ማረጋገጫ ለማግኘት ፋይል ውስጥ ያሉ ዶክመንቶች በሙሉ ኮፒው እዛ ቀርቶ ኦሪጂናሉ በአደራ መልእክት ይላካል ማለት ነው። ግለሰቡ የሚኖርበት ክፍለ ከተማ ላይ ያለ ቅርንጫፍ ጽሕፈት ቤት ያንን ተቀብሎ ፋይሉን ወደ አዲስ አበባ መንጃ ፈቃድ ይቀይረዋል ማለት ነው። ስለዚህ ይሄ የፋይል ዝውውር ሂደት በእንደዚህ አይነት መልኩ የሚደረግ ነው ማለት ነው። ኢንተርናሽናል መንጃ ፈቃድ ከዚህ ቀደም ሲሰጥ የነበረው